በዚህ ቪዲዮ ጥቁር አዝሙድ ለሆድ ጤና ስላለው ሚና በዝርዝር እናያለን። ጥቁር አዝሙድ ለብዙዎቻችን ለዳቦ ወይም ደግሞ ለምግብ ማጣፈጫ ብቻ የምንጠቀመው ቅመምን ሊመስለን ይችላል። ነገር ግን ይህቺ ትንሽ ጥቁር ፍሬ በውስጧ ከመቶ በላይ የሆኑ ንጥረ ነገሮችን የያዘች ድንቅ የተፈጥሮ መድኃኒት ናት። በተለይ ለዘመናት ለሚሰቃዩ የጨጓራ ህመምተኞች፣ ለሆድ መነፋትና ለተለያዩም የሆድ ውስጥ ኢንፌክሽኖች ጥቁር አዝሙድ እንዴት መፍትሄ እንደሚሆን ዛሬ እናያለን። ስለሆነም በዚህ ቪዲዮ ጥቁር አዝሙድ የሆድ ህመምን ለማከም የሚጠቅምባቸውን 5 ሳይንሳዊ መንገዶች፣ ለጨጓራና ለሆድ ቁርጠት የሚሆኑ 3 ውጤታማ የአዘገጃጀት መንገዶች፣ እናም ጥቁር አዝሙድን ስንጠቀም ልናደርጋቸው የሚገቡ ወሳኝ ጥንቃቄዎችን አንድ በአንድ እናያለን። መረጃው ለብዙዎች ፈውስ ሊሆን ስለሚችል ቪዲዮን እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ። በመጀመሪያ ደረጃ ጥቁር አዝሙድ አጠቃላይ ለሆዳችን ያለውን ጤንነት አንድ በአንድ ልንገራችሁ። አንደኛ፣ ለጨጓራ ባክቴሪያና ለቁስለት ያለው ፈውስን እንመልከት። የመጀመሪያውና እጅግ አስገራሚው የጥቁር አዝሙድ ጥቅም ለጨጓራ ባክቴሪያ ያለው ፈውስነት ነው። ብዙዎቻችን ሄሊኮባክተር ፓይሎሪ ወይም ደግሞ በተለምዶ የጨጓራ ባክቴሪያ በሚባለው በሽታ ለዓመታት እንደምንሰቃይ ይታወቃል። ሳይንሳዊ ጥናቶች እንደሚያሳዩትም ጥቁር አዝሙድ በውስጡ ቲሞኪኖን የተባለ በጣም ኃይለኛ ንጥረ ነገር ይገኛል። ይህ ንጥረ ነገር ልክ እንደ አንቲባዮቲክ በመስራት የጨጓራ ባክቴሪያ በሆዳችን ውስጥ እንዳይራባና እንዲጠፋ ያደርገዋል። በተጨማሪም ጥቁር አዝሙድ የጨጓራ ግድግዳን ከከፍተኛ አሲድ በመከላከል የቆሰሉ ክፍሎች በፍጥነት እንዲድኑና እንዲያገግሙም ይረዳል። በየቀኑ ጥቁር አዝሙድን በትክክለኛው መጠን መጠቀም ከኬሚካል መድኃኒቶች ጎን ለጎን የጨጓራን ባክቴሪያ ለማጥፋት ትልቅ የሆነ አቅም ይሆንለታል። ሁለተኛ፣ የሆድ መነፋትና ጋዝን ያስወግዳል። ብዙ ጊዜ ከተመገብን በኋላ ማለትም ምግብ ከተመገብን በኋላ ሆዴ ተወጠረ ወይንም ሆዴ ተነፋ ብለን እንጨነቃለን። ጥቁር አዝሙድ በተፈጥሮ ካርሚኔቲቭ ባህሪ ያለው፣ ይህ ማለት በሆድና በአንጀት ውስጥ የተከማቸ ጋዝ እንዲወጣ የማመቻቸትና የምግብ መፈጨትን የማፋጠን ስራ ይሰራል ማለት ነው። በተጨማሪም ጥቁር አዝሙድ በሆድ ውስጥ ያሉ ጡንቻዎች እንዲዝናኑ በማድረግ በጋዝ ምክንያት የሚመጣን የቁርጠት ስሜትም ወዲያውኑ ያስታግሳል። በተለይ ከባድ ወይንም ቅባት የበዛባቸው ምግቦች ከተመገባችሁ በኋላ ጥቂት ጥቁር አዝሙድን መጠቀም ሆዳችሁ እንዳይከብድና የምግብ መፈጨት ሂደታችሁም ጤናማ እንዲሆን ይረዳል። ሶስተኛ፣ የሆድ ውስጥ ተዋሲያንና ትላትሎችን ያስወግዳል። ሶስተኛው የጥቁር አዝሙድ ጥቅም የሆድ ውስጥ ጥገኛ ትሎችንና ጎጂ ተዋሲያንን የማጥፋት ብቃቱን ነው። ብዙ ጊዜ በምንመገባቸው ምግቦች ወይንም በምንጠጣው ውሃ አማካኝነት የተለያዩ የሆድ ትሎችና ባክቴሪያዎች ወደ ሰውነታችን ሊገቡ ይችላሉ። እነዚህ ተዋሲያን ለረጅም ጊዜ ሆድ ውስጥ መቆየታቸው ለተቅማጥ፣ ለሆድ ቁርጠትና ለምግብ ፍላጎት መቀነስ ምክንያት ይሆናሉ። ጥቁር አዝሙድም ተፈጥሯዊ ጸረ ተዋሲያን ባህሪ ስላለው እነዚህ ጥገኛ ትሎች በማዳከም ከሰውነታችን እንዲወገዱ ያደርጋቸዋል። በተለይ ደግሞ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ሳይጎዳ ጎጂዎቹን ብቻ ለይቶ የመዋጋት አስገራሚ ጥበብ አለው። ይህም ታዲያ የአንጀታችሁን ንጽህና ለመጠበቅና የሆድ ውስጥ ኢንፌክሽንን ለመከላከል ትልቅ የሆነ እገዛን ያደርጋል። አራተኛ፣ ለሆድ ድርቀትና እንዲሁም ለምግብ መፈጨት መፍትሄ ነው። የሆድ ድርቀት በሚያጋጥመን ጊዜ የምግብ መፈጨት ስርዓታችን ይዘገያል። ይህም ለሆድ መወጠርና እንዲሁም ለከፍተኛ ምቾት ማጣት ይዳርገናል። ጥቁር አዝሙድ በአንጀታችን ውስጥ ያሉ ጡንቻዎችን በስርዓት እንዲንቀሳቀሱ በማድረግ የቆሸሹ ነገሮች በቀላሉ ከሰውነታችን እንዲወገዱ ይረዳል። በተጨማሪም ጥቁር አዝሙድ በአንጀታችን ውስጥ ያለውን የቅባት መጠንን በማመጣጠን የምግብ ዝውውር ለስላሳ እንዲሆን ያደርገዋል። ይህም ደግሞ በየቀኑ በሰላም ወደ መጸዳጃ ቤት እንድንሄድና እንዲሁም የሆድ መነፋት ስሜትም እንዳይሰማን ያደርጋል። በተለይ በፋይበር የበለጸጉ ምግቦችን እየተመገባችሁ ጥቁር አዝሙድን መጨመር ውጤቱን እጅግ የላቀ ያደርገዋል። አምስተኛ፣ ለሆድና እንዲሁም ለጨጓራ ካንሰር ተከላካይ ነው። ጥቁር አዝሙድ በውስጡ የያዘው ቲሞኪኖን የተባለው ንጥረ ነገር ካንሰር አምጪ የሆኑ ሴሎችን በመዋጋትና እንዳይባዙም በማድረግ ረገድ ትልቅ የሆነ ሳይንሳዊ ትኩረትን አግኝቷል። በተለይ ደግሞ በጨጓራ ባክቴሪያ ምክንያት ለረጅም ጊዜ የቆሰለ ጨጓራ ወደ ካንሰር የመቀየር እድሉን ይቀንሰዋል። ጥቁር አዝሙድ ይህ ቁስለት እንዳይባባስና ሴሎቻችንም ጤናማ ሆነው እንዲቀጥሉ ስለሚያደርግ
እንደ ተፈጥሯዊ የጥበቃ ጋሻ ሆኖ ያገለግላል። አዘውትረን ጥቁር አዝሙድን በምግባችን ውስጥ መጠቀም ለወደፊት ሊመጡ የሚችሉ ከባድ የጤና እክሎችን ቀድሞም ለመከላከል ይረዳናል። እንግዲህ ጥቁር አዝሙድ ከብዙ በጥቂቱ እነዚህ 5 በሆዳችን ውስጥ የሚሰጣቸው ማለትም የሆድ ጤናችንን የሚጠብቅባቸው መንገዶች ናቸው ማለት ነው። በእርግጥ በዚህ ላይ የተገደበ አይደለም። ለአሁን ግን እነዚህን ካየን ይበቃናል። አሁን ደግሞ የጥቁር አዝሙድ አጠቃቀምና እንዲሁም አዘገጃጀቱን ተግባራዊ በሆነ መልኩ እነግራችኋለሁ። ጥቁር አዝሙድን ለሆድ ጤና ስንጠቀመው እንደ ህመማችን አይነት አዘገጃጀቱም ይለያያል። ለዚህ ቪዲዮ 3 ውጤታማ መንገዶችን እነግራችኋለሁ። አንደኛ ለጨጓራ ባክቴሪያና ለቁስለት ነው። ለጨጓራ ባክቴሪያ በጣም ውጤታማው መንገድ ጥቁር አዝሙድን ከማር ጋር ቀላቅሎ መጠቀም ነው። ታዲያ አዘገጃጀቱ እንዴት ነው? ግማሽ ኪሎ የሚሆን ንጹህ ማር ላይ 2 የሾርባ ማንኪያ የተፈጨ ጥቁር አዝሙድ በደንብ አቀላቅላችሁ ታስቀምጣላችሁ። ከዛ በኋላ በየቀኑ ጠዋት በባዶ ሆዳችሁ 1 የሻይ ማንኪያ ከዚህ ድብልቅ መውሰድ ነው። ይህ ድብልቅ የጨጓራን ግድግዳ ለመጠገንና ባክቴሪያንም ለማዳከም ይረዳል። ሁለተኛ ደግሞ ለሆድ መነፋትና እንዲሁም ለጋስ መፍትሄ ነው። ለዚህ ደግሞ ምግብ ከተመገባችሁ በኋላ የሆድ መወጠር ስሜት ካለባችሁ ይህንን አድርጉ። 1 የሻይ ማንኪያ የጥቁር አዝሙድ ፍሬን በአንድ ብርጭቆ ውሃ ውስጥ ለ5 ደቂቃ ያክል ማፍላት፣ ለብ ሲልም አጥልላችሁ መጠጣት ነው። ይህ ድብልቅ በአንጀት ውስጥ ያለን አየር በፍጥነት በማስወጣት እፎይታን ይሰጣችኋል። በተለይ ደግሞ ለሆድ መነፋት ፍቱን ነው። ሶስተኛው ደግሞ ለሆድ ቁርጠትና እንዲሁም ለተቅማጥ። ድንገተኛ የሆድ ቁርጠት ሲያጋጥማችሁ 1 የሾርባ ማንኪያ እርጎ ላይ ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይትን ወይም ደግሞ የተፈጨ ጥቁር አዝሙድን መቀላቀል ነው። ከዛም በቀን 2 ጊዜ መውሰድ የሆድ ውስጥ መቆጣትን ይቀንስላችኋል፣ ተቅማጥንም እንዲሁ ያስታግስላችኋል። እዚህ ላይ በ1 ኩባያ ማለትም በ1 ብርጭቆ ወተትም 1 ማንኪያ ማለትም 1 ሻይ ማንኪያ የሚሆን የጥቁር አዝሙድ ዱቄቱን ወይም ደግሞ ዘይቱንም መጠቀም ትችላላችሁ ማለት ነው። በዚህ መልኩ ማለትም በእነዚህ 3 መንገዶች የሆድ ውስጥ ችግሮችን አጠቃላይ የሆድ ውስጥ ህመሞችን በጥቁር አዝሙድ ማስታገስ ይቻላል ማለት ነው። ነገር ግን አንድ የምነግራችሁ ነገር ቢኖር ይህ እንደ መድኃኒት በቶሎ ይሰራል ማለት አይደለም። ነገር ግን ለህመሙ እፎይታን ይሰጣችኋል። አሁን ደግሞ ከጥቁር አዝሙድ ጋር በተያያዘ ማን መጠቀም የለበትም፣ ማን ጥንቃቄ ማድረግ አለበት የሚለውን ደግሞ እነግራችኋለሁ። እዚህ ጋር በጣም አስፈላጊና ወሳኝ ነጥብ ስለሆነ በደንብ ልትከታተሉኝ ይገባል። ጥቁር አዝሙድ እጅግ አስገራሚ ፈውስ ቢሆንም አንዳንድ ሰዎች ሲጠቀሙት ከፍተኛ ጥንቃቄ ማድረግ አለባቸው። በተለይ አንደኛ ነፍሰ ጡር ሴቶች ጥቁር አዝሙድ በምግብ ውስጥ በትንሹ ለምሳሌ በዳቦም ላይ ሊሆን ይችላል በትንሹ መጠቀም ችግር ባይኖረውም ለሕክምና ተብሎ ግን በብዛት በተለይ ደግሞ በዘይት መልኩ መወሰድ የለበትም። ጥቁር አዝሙድ የማህፀን ጡንቻዎች እንዲኮማተሩ በማድረግ ያለ ጊዜው ምጥ ሊቀሰቅስ ስለሚችል ነፍሰ ጡር ሴቶች ባይጠቀሙት በእጅጉ የሚመከር ነው። ሁለተኛ የደም ማቅጠኛ መድኃኒት የሚወስዱ ሰዎች ልክ እንደ ዝንጅብል ሁሉ ጥቁር አዝሙድም የደም የመርጋትን ሂደት ሊያዘገይ ይችላል። ስለዚህ አስፕሪን ወይም ደግሞ ተመሳሳይ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች መድኃኒቱ ከጥቁር አዝሙድ ጋር ተዳምሮ የደም መፍሰስ አደጋን እንዳያስከትል መጠንቀቅ አለባቸው። ሶስተኛ የቀዶ ጥገና ቀጠሮ ያላቸው ሰዎች ማንኛውም አይነት ቀዶ ጥገና ማለትም ኦፕሬሽን ካለባችሁ ቢያንስ ከ2 ሳምንታት በፊት ጥቁር አዝሙድ መውሰድ ማቆም አለባችሁ። ይህም የቀዶ ጥገናው ወቅት የደም መፍሰስ እንዳይከሰትና የደም ስኳር መጠንም እንዳይዛባ ለመከላከል ይረዳል። አራተኛ በጣም ዝቅተኛ የደም ግፊት ያለባቸው ሰዎች ጥቁር አዝሙድ የደም ግፊትን የመቀነስ ባህሪ ያለው። ቀድሞውኑም የደም ግፊታችሁ በጣም ዝቅተኛ ከሆነ ጥቁር አዝሙድን በብዛት መውሰዳችሁ ግፊታችሁን በድንገት እንዲወርድ ሊያደርገው ስለሚችል በልኩ መጠቀም ያስፈልጋል። አምስተኛ በብዛት መጠቀም የለባችሁም። ይህ ማለት ከመጠን ማለፍ የለባችሁም። ጥቁር አዝሙድ ለሞት በስተቀር መድኃኒት ነው ተባለ ተብሎ ከልክ በላይ መወሰድ የለበትም። እዚህ ላይ ልታሰምሩልኝ ያስፈልጋል። ከልክ በላይ መውሰድ የጉበት ወይንም የኩላሊት ጫናን ሊፈጥር ስለሚችል በቀን ከግማሽ እስከ 1 ሻይ ማንኪያ ካልበዛ ደግሞ ማለትም ከበለጠ ደግሞ ከ2 የሻይ ማንኪያ በላይ መጠቀም የለባችሁም። ከዚህ መጠን ማለፍ የለባችሁም። በልኩ መድኃኒትነቱን መጠቀም ይኖርባችኋል።
ስለሆነም ስለ ጥቁር አዝሙድ ለሆድ ጤና ስላለው ሚና የነበረን ቆይታ ይህን ይመስል ነበር። ይህቺ ትንሽ ጥቁር ፍሬ በአግባቡ ከተጠቀምንባት ለብዙ ዘመናት ለቆየ የጨጓራ ህመምና እንዲሁም ደግሞ አጠቃላይ ለሆድ ውስጥ ምቾት ማጣት ትልቅ የሆነ እፎይታን ትሰጠናለች። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲጠቀሙበት፣ ሌሎችም እንዲማሩበት በቅንነት ሼር አድርጉላቸው። ላይክም ካደረጋችሁት እነሱ ጋር በቀላሉ ተደራሽ እንዲሆን ይረዳዋል ማለት ነው። ለዛሬ በዚህ ቀን በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።